ሰላም ሰላም ውድ ተማሪዎች ዛሬ የስምንተኛ ክፍል ሶሻል ስተዲስ ዩኒቱ ፓርት ስሪን ይዤላችሁ ቀርብ ያለው ዩኒቱ እንግዲህ ፒፕል ኤንድ ሶሾ ኢኮኖሚክ አክቲቪቲ የሚለው ምዕራፍ በክፍል 1 እና በክፍል 2 አይተን ነበር ያቆምነው። በዛሬ ቪዲዮ ክፍል 3ን ይዤላችሁ ቀርብ ያለው እዚህ ቪዲዮ ላይ እንግዲህ አጠር ያለ ኖት እንዲሁም ተጨማሪ ሊረዳችሁ የሚችሉ ተጨማሪ ግብዓቶችንም አካትቼ ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኦኬ እንግዲህ ፓርት ስሪ ኢፌክት ኦፍ ኢኮኖሚክ አክቲቪቲስ ኦን ኢኮኖሚክ ዴቨሎፕመንት የሚለውን ቶፒክ ነው የምናየው። ምን እያለን ነው እንግዲህ የኢኮኖሚ እንቅስቃሴዎች በኢኮኖሚያዊ እድገት ላይ ያላቸው ተጽዕኖ ምንድን ነው የሚለውን ነው የምናየው ነው። ሶ ምን ይለናል እዚህ ጋር ኢኮኖሚክ አክቲቪቲስ ዲተርማይን ዘ ሌቭል ኦፍ ዴቨሎፕመንት። እንግዲህ የኢኮኖሚ እንቅስቃሴ የአንድን ሀገር የእድገት ደረጃ ይወስናል እያልን ነው። የኢኮኖሚ እንቅስቃሴ የሀገራትን የእድገት ደረጃ ይወስናል። እንግዲህ በዚህ በኢኮኖሚ እንቅስቃሴያቸው ላይ ተመስርተን ሀገራትን በሁለት እንከፍላቸዋለን። ሶ ስትራክቸር ዲፈርድ ቢትዊን ዴቨሎፕድ ኤንድ ዴቨሎፕድ ኤንድ ዴቨሎፒንግ ካንትሪስ። ምን እያልን ነው እንግዲህ ይህ የበለጸጉና በማደግ ላይ ያሉ ወይም ያላደጉ በማደግ ላይ ያሉ ብለን ሀገራት በኢኮኖሚ መዋቅራቸው እንደሚለያዩ ነው እየነገርን ያለው። ስለዚህ ኢኮኖሚያዊ መዋቅራቸው በኢኮኖሚያዊ እንቅስቃሴያቸው ይወሰናል ማለት ነው። ስለዚህ በዚህ የኢኮኖሚ እንቅስቃሴያቸው ላይ ተመስርተን ሀገራትን የበለጸጉ ወይም ያደጉ እንዲሁም ያላደጉ ወይም በማደግ ላይ ያሉ ብለን እንከፍላቸዋለን ማለት ነው። ይህ እንግዲህ ይህ ክፍፍል የመጣው በኢኮኖሚ እንቅስቃሴያቸው ነው። በኢኮኖሚያዊ እድገታቸውን ይወስናል የኢኮኖሚ እንቅስቃሴያቸው ማለት ነው። እዚህ ላይ እየነገረን ያለው እሱ ነው። እንግዲህ እዚህ ጋር እያንዳንዱን መሰረቶች ማየት ይገባናል። የእነዚህ መሰረቶች በፈተና ላይ ብዙ ጊዜ ይጠየቃል። የአደጉ ሀገራት መሰረታቸው ምንድን ነው? ኢኮኖሚ መሰረታቸው ምንድን ነው? ያላደጉ ሀገራት የኢኮኖሚ መሰረታቸው ምንድን ነው ተብሎ ሊጠየቅ ስለሚችል እያንዳንዱን እያየን እንሄዳለን። ሶ ኢኮኖሚክ ቤዚስ ኦፍ ዴቨሎፕድ ካንትሪ ዴቨሎፕድ ኢዲ ሲሆን ያደጉ የበለጸጉ ሀገራት ማለት ነው። ሶ በዋናነት እነዚህ የበለጸጉ ወይም ያደጉ ሀገራት ዶሚኔትድ ባይ ሰከንደሪ ኦር ማኑፋክቸሪንግ አክቲቪቲስ። እንግዲህ በፓርት 2 ላይ ይህንን አይተናል አይደለ? ፕራይመሪ ሰከንደሪ ኤንድ ተርሸሪ ኢኮኖሚ አክቲቪቲ ብለን በሶስት አይተናቸዋል። በሶስት ከፍለን አይተናል። ፕራይመሪ ውስጥ ምን ይካትታል፣ ሰከንደሪ ውስጥ፣ ተርሸሪ ውስጥ የሚለውን ፓርት 2 ላይ በደንብ አይተናል። በዋናነት እነዚህ ያደጉ ሀገራት የሚባሉት ይሄ በኢንዱስትሪ ወይም በማኑፋክቸሪንግ እንቅስቃሴው ላይ የተመራ ኢኮኖሚ ነው ያላቸው ማለት ነው። ያ ማለት ከግብርና መር ኢኮኖሚ ተላቀው ወደ ማምረት የገቡ ናቸው። ማኑፋክቸሪንግ ወይም ኢንዱስትሪ መር ኢኮኖሚ የሚከተሉ ናቸው ማለት ነው በዋናነት። ይሄ አንዱ ነው እንዳትረሱ። ዴቨሎፕድ ካንትሪስ ዶሚኔትድ ባይ ሰከንደሪ ኢኮኖሚክ አክቲቪቲ ነው ወይም ማኑፋክቸሪንግ ኦር ኢንዱስትሪ የምንለው ማለት ነው። ሁለተኛው ላርጅ ኢንዱስትሪያል ሴክተር ይልናል። ይሄም በዚህ ውስጥ የሚካተት ነው። እዚህም ሰፊ የኢንዱስትሪ ዘርፍ አላቸው። እዚህ ትልልቅ የማምረቻ ተቋማት ፋብሪካዎች በዋናነት በማምረት ላይ የተመሰረቱ ናቸው እንጂ ግብርና ላይ የተመሰረቱ አይደለም። ሁለተኛው ባህሪያቸው ይሄ ነው። ሶስተኛው ሉክ ፊው ፒፕል ኢምፕሎይድ ኢን አግሪካልቸር። አያችሁ ካደጉ ሀገራት ጋር የሚለየው መሰረታዊ ልዩነቱ ይሄ ነው ማለት ነው። ስለዚህ በዚህ በግብርናው ዘርፍ የተሰማሩት የሰው ኃይል ወይም በግብርና ዘርፍ የተሰማራ የሰው ኃይል መጠኑ በጣም ዝቅተኛ ነው ወይም በጣም ጥቂት ነው ማለት ነው። ልክ ያላደጉ ሀገራትን ለምሳሌ ኢትዮጵያን ማንሳት እንችላለን። እስካሁንም 85% ገበሬ ነው እየተባለ ነው የሚባለው አይደለ? ስለዚህ አብዛኛው ማህበረሰብ በግብርና ላይ የሚተዳደር ነው። ስለዚህ ያም የግብርና ምርትም ከእጅ ወደ አፍ የሆነ ነው በአብዛኛው ማለት ነው። ስለዚህ ከራሱ ተርፎት ወደ ሌላው ለማቅረብ የሚችል አይደለም አብዛኛው ገበሬ። ስለዚህም ይህ ያላደጉ ሀገራት ባህሪ ነው። ነገር ግን ባደጉ ሀገራት ላይ ስንሄድ አብዛኛው ህዝብ የተሰማራው በዚህ በማኑፋክቸሪንግ ዘርፍ ላይ ነው እንጂ በግብርና ላይ አይደለም። በግብርና ላይ የተሰማሩት ጥቂት ህብረተሰብ ክፍል ነው፣ ጥቂት ነው። ይህም ጥቂቱም የህብረተሰብ ክፍል በግብርና ላይ ቢመሰረትም እነዚህ ጥቂቶች የሚያመርቱት ምርት ለሀገሪቷ አልፎ ለሌሎች ዓለምም ኤክስፖርት ወደ ማድረግ ሄደዋል። ለምንድን ነው ስንል ሉክ ይሄ ዴቨሎፕ ካንትሪ ዩዝስ ኦፍ ሞደርን ቴክኖሎጂ እንግዲህ ለግብርና እርሻ የሚጠቅማቸውን ዘመናዊ ቴክኖሎጂ ስለሚጠቀሙ ነው ማለት ነው። እንግዲህ እኛ ጋር በበሬ እያረስን በሞፈር ቀንበር አይደለም መሬትን የሚያርሱት ማለት ነው። ስለዚህ ሞደርን ቴክኖሎጂ ነው የሚጠቀሙት። ስለዚህ ሞደርን ቴክኖሎጂ ስለሚጠቀሙ አብዛኛውን ነገር በቴክኖሎጂ ስለሚታገዙ እዚህ ግብርና ላይ የሚሰማራው ህዝብ በጣም ጥቂት ነው ማለት ነው። ኦኬ ሃይ ፕሮዳክቲቪቲ ዊዝ ሌስ ሌበር እንግዲህ ከፍተኛ ምርት አለ፣
በግብርናው ዘርፍ የተሰማራ የሰው ኃይል በጣም ጥቂት እንደሆነ እዚህ ጋር አየን። ስለዚህ በዚህ የተሰማራው የህብረተሰብ ክፍል ዘመናዊ ቴክኖሎጂን ይጠቀማሉ አለ። ስለዚህ ዘመናዊ ቴክኖሎጂን ከተጠቀሙ በትንሽ የሰው ኃይል ከፍተኛ ምርትን ያመርታሉ ማለት ነው። ሌላው መገለጫቸው ምንድን ነው? በትንሽ ኃይል የሰው ኃይል ከፍተኛ ምርት ያመርታሉ። ሶ አግሪካልቸራል ፕሮዳክሽን ኢዝ ሰርፕለስ። እንግዲህ ይህ የግብርና ምርት የተትረፈረፈ ነው እያለን ያለው። የግብርና ምርት ምንድን ነው? የተትረፈረፈ ነው፣ ከፍላጎት በላይ የሆነ ማለት። ሰርፕለስ ስንል ሁልጊዜም ፍላጎት ከፍላጎት በላይ ነው፣ አቅርቦት ከፍላጎት በላይ ነው። ያ ማለት የግብርና ምርቱን የሚፈልገው ህዝብ በቅቶት የተትረፈረፈ ነው ማለት ነው ሰርፕለስ በምንልበት ሰዓት ላይ። ነገር ግን የሚያርሰው ህዝብ ምን ያህል ነው? በጣም ጥቂት ነው። ያ በጣም ጥቂት ያረሰው ህዝብ ለህብረተሰቡ ለዛ ሀገር ላደጉት ሀገራት በቅቶ ላላደጉት ሀገራት ምን በእርዳታ መልክ ሲሰጡ እናያለን። ለምንድን ነው ስንል ቴክኖሎጂ ስለሚጠቀሙ ማለት ነው። ሶ አግሪካልቸር ኮንትሪቢዩት ቬሪ ሊትል ቱ ጂዲፒ። እንግዲህ ግብርና ለሀገሪቱ ጠቅላላ የሀገር ውስጥ ምርት ይሄ ግሮስ ዶሜስቲክ ፕሮዳክት ማለት ነው። እዚህ ጋር ጂዲፒ ስንል ግሮስ ዶሜስቲክ ፕሮዳክት፣ ያ ማለት ጠቅላላ ለሀገሪቱ ጠቅላላ ምርት የስ ጠቅላላ የሀገር ውስጥ ምርት ማለት ነው። እንግዲህ ይህ ለጠቅላላ ለሀገር ውስጥ ምርት ከፍተኛ አስተዋጽኦ የለውም። ባደጉት ሀገራት ላይ ትንሽ አስተዋጽኦ ነው ያለው ማለት ነው። ስለዚህ ይህ የግብርና ምርት ለሀገሪቱ ጠቅላላ የሀገር ውስጥ ምርት የሚያበረክተው ድርሻ በጣም አነስተኛ ነው። ለጂዲፒያቸው በጣም አነስተኛ ነው ማለት ነው። ዋናው ጂዲፒያቸው የተመሰረተው በማኑፋክቸሪንግ ላይ ነው ማለት ነው። ይሄ ያደጉ ሀገራት መሰረታቸው ይሄ ነው ማለት ነው። ስለዚህ እነዚህን በደንብ ለመለየት ሞክሩ። ይሄ ከዴቨሎፕድ ካንትሪ ዴቨሎፒንግ ካንትሪን ደግሞ ስናየው ከዚህ ጋር እያነጻጸራችሁ በደንብ ማየት መቻል አለባቸው። እነዚህ ቤዚክ የሚባሉት ያደጉ ሀገራት መገለጫዎች ናቸው ማለት ነው። ሁለተኛው ኢኮኖሚክ ቤዚስ ኦፍ ዴቨሎፒንግ ካንትሪ አይኤንጂ ሲኖር ደግሞ ያላደጉ ወይም ገና በማደግ ላይ ያሉ ሀገራት ማለት ነው። ሶ ምንድን ነው የእነዚህ ሀገራት ደግሞ መሰረታዊ መገለጫ ስንል ዚስ developing countries dominated by primary or agricultural activities ፕራይመሪ አክቲቪቲ በምንልበት ላይ ከዚህ በፊት አይተናል አይደለ? በመሰረታዊነት ምንን የሚጠቀሙ የተፈጥሮ ሀብቶችን የሚጠቀሙ ማለት ነው። ያው መሬትን፣ ውሃን እየተጠቀሙ የሚኖሩ ናቸው። ስለዚህ በመሰረታዊነት የነዚህ ሀገራት መገለጫ ግብርና ነው። ግብርና ላይ የተመሰረተ ኢኮኖሚ ነው ያላቸው ማለት ነው። ስለዚህ ያላደጉ ሀገሮች ዋናው የኢኮኖሚ ምንጫቸው ምንድን ነው ስንል ግብርና ነው፣ አግሪካልቸር ነው፣ ወይም ፕራይመሪ ኢኮኖሚክ አክቲቪቲ የምንለው ነው ማለት ነው። ሁለተኛውም ማጆሪቲ ኦፍ ፒፕል ወርክ ኢን አግሪካልቸር። አያችሁ ከዛኛው ጋር እዛ ጋር ትንሽ ጥቂት ሰዎች ናቸው ግብርና ላይ የሚሰማሩት። ያላደጉ ሀገራት ላይ ግን ምን ያህል ህዝብ ነው የሚሰማራው? ከፍተኛ ማጆሪቲው ብዛት ያለው ህዝብ፣ አብዛኛው ህዝብ በግብርና ላይ የተሰማራ ነው ማለት ነው ባላደጉ ሀገራት። ሊሚትድ ኢንቨስትመንት ኢን ማኑፋክቸሪንግ። እንግዲህ ይሄ በማኑፋክቸሪንግ ዘርፍ ያለው የኢንቨስትመንት ውስን ነው ማለት ነው። በማኑፋክቸሪንግ ላይ የሚሰማራው ኢንቨስት የሚያደርገው ውስን ነው። ስለዚህ በነዛ ሀገራት ላይ ኢንዱስትሪ መር ኢኮኖሚ አይደለም የሚከተሉት፣ ግብርና መር ኢኮኖሚ ነው። ስለዚህ ኢኮኖሚውን የሚያንቀሳቅሰው የሚዘውረው ግብርና ነው እንጂ ኢንዱስትሪ አይደለም። ሎ ፕሮዳክቲቪቲ ኤንድ ትራዲሽናል ሜተድ፣ ይህንንም ማየት እንችላለን አይደለ? ስለዚህ ይህ ዝቅተኛ ምርታማነትና ባህላዊ የአመራረት ወይም የአስተራረስ ዘዴን ስለሚከተሉ ነው። ትራዲሽናል ሜተድ ነው አመራረታቸውም ወይም አስተራረሳቸውም ምንድን ነው? ከዛሬ 2-3 ሺህ ዓመታት በፊት የነበረውን ተመሳሳይ መንገድ ነው የሚከተሉት። እነማን? ያላደጉ ሀገራት። በመቆፈሪያ መቆፈር ነው፣ መሬትን መትከል ወይም በበሬ ማረስ። ይሄ የተለመደና ለብዙ ሺህ ዓመታት የተከተለ ነው። ያ ደግሞ በምንም መስፈርት አንድን የግለሰብ ከእጅ ወደ አፍ ኑሮ በልጦ ወይም ተርፎ ለሌላው ለሚተርፍ ምርት ማምረት አይቻልም ማለት ነው። ስለዚህም ይሄም ሌላው መገለጫቸው ነው። ሶ አግሪካልቸር ኮንትሪቢዩት ላርጅ ሼር ቱ ጂዲፒ። እንግዲህ ግብርና ለሀገሪቱ ጠቅላላ የሀገር ውስጥ ምርት ወይም ለጂዲፒ ከፍተኛ ድርሻ አለው። ስለዚህ ባላደጉ ሀገራት ላይ ለግሮስ ዶሜስቲክ ፕሮዳክት ዋና ሼር ያለው ማን ነው ስንባል አግሪካልቸር ነው ማለት ነው። አግሪካልቸር ግን ለዴቨሎፕድ ካንትሪ ምን አይነት አስተዋጽኦ ነው ያለው? ዝቅተኛ አስተዋጽኦ ሼር ነው ያለው ማለት ነው። ፕሮዳክሽን ኢዝ ሎ ዲስፓይት ላርጅ ሌበር ፎርስ። አያችሁም እንግዲህ ይህ የምርቱን ስናይ ሰፊ የሰው ኃይል ቢኖርም የምርት መጠኑ ግን ዝቅተኛ ነው ማለት ነው። አያችሁ ያላደጉ ሀገራት ሁሌም ዲፔንድ የሚሆኑት ባደጉ ሀገራት ላይ ነው። ያደጉ ሀገራት ጥቂት ፐርሰንቱ አርሶ ለዓለም ላላደጉ ሀገራት ውስጥ ለሚገኙ ሀገራት
እርዳታ ስንዴ ሲልኩ እናያለን አይደለ? ስለዚህ ያለዚህ ግዴታ እነዚህ ላይ ዲፔንድ ይሆናል ማለት ነው። ይሄ ያላደጉ ሀገራት መገለጫዎች ናቸው። እነዚህን ከዛ ጋር መለየት መቻል። አጠር ያለ ነው። ለማንበብም ለፈተና ለመዘጋጀትም በጣም አመቺ ነው። እሺ ሌላው ኮንሰፕት በዚህ በዛሬው ምዕራፍ ቶፒክ ላይ የምናየው ሌላኛው ትሬድ ነው። ትሬድ ኮንሰፕት ኦፍ ትሬድ እንግዲህ የንግድ ጽንሰ ሀሳብ ምንድን ነው? ንግድ ስንል ምን ማለት ነው ነው? ሶ ትሬድ ኢዝ ባይንግ ሴሊንግ ኦር ኤክስቼንጂንግ ጉድስ ኤንድ ሰርቪስስ። እንግዲህ ንግድ ማለት እቃዎችን እና አገልግሎቶችን መግዛት ሊሆን ይችላል፣ መሸጥ ሊሆን ይችላል፣ ወይም መለዋወጥ ማለት ነው። ስለዚህ ትሬድ ወይም ንግድ ምንን ይይዛል ስንል መግዛት አለ፣ መሸጥ አለ፣ እንዲሁም ኤክስቼንጅ ማድረግ መለዋወጥ አለ ማለት ነው። ስለዚህ እነዚህ ሶስቱን መሰረታዊ ነገሮች ይይዛል ትሬድ ማለት። ንግድ ማለት ምን አለ እንግዲህ ንግድ ስንል እቃዎችን ወይም አገልግሎቶችን መግዛት፣ መሸጥ ወይም መለወጥ ማለት ነው። ኦሪጂኔትድ ፍሮም አንኢኳል ሪሶርስ ዲስትሪቢዩሽን። እንግዲህ ይህ ንግድ የሚለው የንግድ መፈጠር ምክንያት ምንድን ነው ስንል ያልተመጣጠነ የተፈጥሮ ሀብት ስርጭት ነው ማለት ነው። ያልተመጣጠነ የተፈጥሮ ሀብት ስርጭት ስላለ በሀገራት ደረጃ፣ ስለዚህ ያለው ለሌለው ይሸጣል፣ የሌለው ካለው ይገዛል፣ ወይም ያኛውም ይሄኛውም ሊለዋወጡ የሚችሉትን ነገር ይኖራቸዋል ማለት ነው። ስለዚህ በዛ ምክንያት ነው ይሄ ንግድ የሚለው ጽንሰ ሀሳብ የመጣው የተፈጠረው ይለናል። ኢርሊ ትሬድ ዩዝድ ባርተር ሲስተም። እንግዲህ ጥንታዊ ይሄ ንግድ ወይም ጥንታዊ ንግድ በብዛት ገንዘብ በሌለበት ሰዓት ማለት ነው። ስለዚህ ጥንታዊ ንግድ በባርተር ወይም እቃን በእቃ መለወጥ። ባርተር ስንል እቃን በእቃ ስለዚህ ጨው የሚፈልግ ዱቄት ይሰጠዋል ወይስ ወይም ዱቄት የሚፈልግ ደግሞ ዘይት ሊሰጠው ይችላል። የስ እንደዚህ በሆነ እቃ ገብስን በስንዴ ጤፍን በምናምን መለወጥ ማለት ነው። ስለዚህ እቃን በእቃ መለወጥ ባርተር ሲስተም ይባላል። ይሄ ጥንታዊ የንግድ ሂደቱ በዚህ የሚከናወን ነበር። ያ ማለት ዘመናዊ ገንዘብ ሳይኖር በፊት ነው። ሶ ሞደርን ትሬድ ዩዝስ መኒ። እንግዲህ ዘመናዊ የንግድ ስርዓት ደግሞ በገንዘብ ላይ የተመሰረተ ነው። ስለዚህ በገንዘብ ላይ የተመሰረተ ነው ይለናል። ሶ መኒ ሲምፕሊፋይድ ኤንድ ኤክስፓንደድ ትሬድ አይደል? ያው ገንዘብ ንግድን በገንዘብ ማድረግ እንግዲህ ንግድ ቀላልና ሰፊ እንዲሆን አድርጎታል አይደለ? ስለዚህ ገንዘብ ንግድን ቀላልና ምን እንዲሆን አድርጎታል? ሰፊ እንዲሆን ኤክስፓንድ እንዲያደርግ አድርጎታል። ስለዚህ ሀገራት ከሀገራት ጋር ወይም በሀገር ውስጥ በውስጡም በውጭም ንግዶችን ለማንቀሳቀስ ይህ ገንዘብ የሚለው ሀሳብ መጥቶ ተግባራዊ ከሆነ በኋላ በጣም ቀላልና ሰፊ ለመሆን ችሏል። ስለዚህ የንግድ ጽንሰ ሀሳብን ስናወራ እነዚህን ማየት አለብን። ጥንታዊ ምን ይባላል? ባርተር ሲስተም። ዘመናዊ ደግሞ ዲፔንድ የሚሆነው በገንዘብ ላይ ነው። ስለዚህ ንግድ ማለት ምንድን ነው? መሸጥ፣ መግዛት፣ መለወጥ የሚሉትን ጽንሰ ሀሳቦች ይይዛል ማለት ነው። ኦኬ ማርኬት ስንል እንግዲህ ትሬድ ካለ ንግድ ካለ ምንም ይኖራል? ገበያ ይኖራል ማለት ነው አይደለ? ስለዚህ ንግድ የሚካሄድበት ቦታ ገበያ ነው። ሶ ማርኬት ስንል ይጠይቋቸዋል እነዚህን ዲፊኒሽን። ሶ ማርኬት ኢዝ ፕሌስ ዌር ባየርስ ኤንድ ሴለርስ ሚት። እንግዲህ ገበያ በምንልበት ሰዓት ላይ ገበያ ገዢዎችና ሻጮች የሚገናኙበት ቦታ ነው ማለት ነው አይደለ? ይሄ ቀላል ጽንሰ ሀሳብ ነው። ስለዚህ አንድ ሰው መግዛት ሲፈልግ ገበያ ይሄዳል። መሸጥ የሚፈልግ ገበያ ሄዶ ይሸጣል። መርካቶን ብናስብ ገበያ ነው አይደለ? ስለዚህ ገዢም ሸማችም የሚገናኝበት ቦታ ነው ማለት ነው ማርኬት። ሶ ዚስ ማርኬት ካን ቢ ፊዚካል ኦር ቨርቹዋል። እንግዲህ አሁን በቴክኖሎጂ ዘመን ገበያ በምንልበት ሰዓት ላይ በአካል ሄደን ገበያ የምንገዛበት አለ። የስ መርካቶ ሊሆን ይችላል። የተለያዩ ገበያዎች ሄደን የምንገዛበት ፊዚካል ይባላል፣ ራሳችን ሄደን። አሁን ላይ ግን ምን ሆኗል? ቨርቹዋል ሆኗል፣ ኦንላይን ሆኗል። ጫማ መግዛት ብንፈልግ የስ እናዛለን፣ ይመጣልናል ማለት ነው። ቨርቹዋል ማርኬት በሁለት ተከፍሏል በዚህ ዘመን ላይ ማለት ሶ ዚስ ማርኬት ፋሲሊቴት ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ። እንግዲህ ምን እያለን ነው? ገበያ ምንን አፋጥነውልናል? እንግዲህ የእቃዎችንና አገልግሎቶችን ልውውጥ አመቻችቷል፣ ፋሲሊቴት አድርጎልናል ማለት ነው። ገበያ መኖሩ ማንኛውንም ነገር አንድ ቦታ ላይ መሸመት እንዲያስችለን ወይም ምርታችንን ይዘን ሄደን ለተለያዩ ሰዎች መሸጥ እንድንችል ፋሲሊቴት አድርጎልናል። ማን? ማርኬት ማለት ነው። ማርኬት። ስለዚህ የማርኬት ጽንሰ ሀሳብ ይሄን ይመስላል ማለት ነው። አጠር አጠር ያለ ሜን ፖይንት ነው እዚህ ውስጥ ያለው። እሺ ሌላው ቤነፊት ኦፍ ትሬድ። እንግዲህ የንግድ ጥቅም ምንድን ነው? ንግድን አይተናል። ንግድ የሚካሄድበት ቦታን አይተናል፣ ማርኬት። ስለዚህ ንግድ መኖሩ ምን አስተዋጽኦ አለው? አንደኛ
ዋይድ ቫራይቲ ኦፍ ጉድስ እንዲኖር አስችሎናል አይደለ? ሰፊ የሆኑ የተለያዩ ምርቶችን ለማግኘት አስችሎናል ማለት ነው። እንግዲህ አንድን ነገር ለመግዛት የሆነ ቦታ ሌላ ነገር ለመግዛት ሌላ ቦታ ከምንሄድ ገበያ መኖሩ ሁሉም ሻጮች እዛ ቦታ ላይ ይመጣሉ፣ ገዢዎችም እዛ ቦታ ላይ ይገኛሉ። ስለዚህ የምርት የአገልግሎት አሰጣጡን አፋጥኖልናል ማለት ነው። ኦኬ ዋይድ ቫራይቲ ኦፍ ጉድስ ዋን ኦፍ ዘ ቤኔፊት ኦፍ ትሬድ ይሄ ነው ማለት ነው። ሁለተኛው ኢንክሪዝድ ኮምፒቲሽን እንግዲህ ውድድርን ይጨምራል ይላል። ያው ውድድር ይጨምራል ማለት ምን ማለት ነው? ዋጋ እንዲቀንስ ያደርጋል ማለት ነው አይደለ? ስለዚህ ተፎካካሪዎች ለምሳሌ አንድ አይነት ምርት ይዘው 4 5 ሰዎች አንድ ቦታ ላይ ቢኖሩ ስለዚህ ሰዎች አንዱን ከአንዱ አበላልጠው የሚገዙበት በሁለት መስፈርት ነው። አንደኛው ያ ነገር ኳሊቲ መኖሩ፣ ካልሆነ ደግሞ ፕራይሱ ነው ዋጋው ማለት ነው። ስለዚህ ኮምፒቲሽን መኖሩ ሁልጊዜም ተፎካካሪ ነው። ፉክክር መኖሩ ውድድር መኖሩ ውድድርን እንግዲህ ትሬድ ውድድርን ይጨምራል አይደለ? ይህ ውድድር መኖሩ ደግሞ ዋጋ እንዲቀንስ ያደርጋል ማለት ነው። ሎወር ፕራይስ እንዲኖር ያደርጋል። ሶ ሌላኛው የንግድ ጥቅሙ አድቫንቴጁ ኦር ቤኔፊቱ ይሄ ነው። ኢንክሪዝ ኮምፒቲሽን፣ ሎወር ፕራይስስ፣ ቴክኖሎጂካል አድቫንስመንት አይደል? ትሬድ መኖሩ የቴክኖሎጂ እድገትን አምጥቶልናል። እንዴት ምርቶችን አሻሽለን እናቅርብ፣ እንዴት ከሌላኛው ልብለጥ የሚለው ፉክክር መንፈስ መኖሩ አንድ ቴክኖሎጂን አድቫንስ እንዲሆን አድርጎታል ማለት ነው። ስለዚህ ይሄም ሌላኛው ቤኔፊት ነው። ሶ ስፔሻላይዜሽን ኤንድ ዲቪዥን ኦፍ ሌበር የትሬድ ሌላኛው ጥሩ እንትኑ ምንድን ነው? አድቫንቴጁ የስራ ክፍፍልንና በልዩ ልዩ ሙያ መሰማራትን ያበረታታል ማለት ነው። ስፔሻላይዜሽን ኤንድ ዲቪዥን ኦፍ ሌበር ይሄም ሌላኛው ጥቅሙ ነው። ሃየር ገቨርንመንት ታክስ ሪቬኒው እንግዲህ የትኛውም በንግድ ውስጥ የተሰማራ ሰው ለመንግስት ግብር መክፈል ግዴታው ነው። ስለዚህ የመንግስት የታክስ ገንዘብን ጨምሯል ማለት ነው። የንግድ እንቅስቃሴ መኖር የገንዘብ ዝውውር ይኖራል። ስለዚህ መንግስት ከዛ ደግሞ የሚያገኘው ገቢ ይኖራል ማለት ነው። ስለዚህ ትክክለኛ መንግስት ከሆነ ያንን የሰበሰበውን ታክስ ለሀገር እድገት የተለያዩ ልማቶች ሊያውለው ይችላል። ስለዚህ ይሄም የንግድ ጥቅም ነው ማለት ነው። ሶ ፕሮሞትስ ኮኦፕሬሽን አማንግ ካንትሪስ ንግድ የሚለው ጽንሰ ሀሳብ መኖሩ ምን አድርጎናል? በሀገራት መካከል ያለውን ትብብርና ትስስር አጠናክሯል ማለት ነው። በሀገራት መካከል ሀገራት ወዳጅነት የሚመሰርቱት ግንኙነት የሚፈጥሩት አንዱ በንግድ ነው። ከዛሬ 3000 2000 ዓመታት በፊት ኢትዮጵያን ታሪክ በምናይበት ሰዓት ላይ ከአክሱም ጊዜ ጀምሮ የንግድ እንቅስቃሴዎች ነበሩ፣ በሀገር ውስጥም ከሀገር ውጭም ማለት ነው። ስለዚህ እነዛ ነገሮች ምን አድርጓል? ሀገራት ከሀገራት ጋር ትስስር፣ ግንኙነት፣ ትብብር እንዲፈጥሩ አስችሏል ማለት ነው። እነዚህም የንግድ ጥቅሞች ናቸው። እነዚህም በደንብ ለማየት እናንተ ተረጋግታችሁ ቀስ ብላችሁ ለማንበብ መሞከር። ኦኬ እንግዲህ ስለ ንግድ ስናነሳ የንግድ አይነቶች ምን አይነት ናቸው? ስንት ናቸው? በስንት ይከፈላሉ? የሚለውን እናያለን ማለት ነው። ንግድ እንግዲህ በሁለት ይከፈላል። ኢንተርናል ኤንድ ኤክስተርናል ተብሎ በሁለት ይከፈላል ማለት ነው። ኢንተርናል ስንል ዶሜስቲክ ነው፣ በአንድ ሀገር በዛች ሀገር ውስጥ የሚከናወን የንግድ እንቅስቃሴ ሲሆን፣ ሁለተኛው ደግሞ አንድ ሀገር ከሌላ ሀገር ጋር ይሄኛው ኢንተርናል ዶሜስቲክ ሲባል፣ ኤክስተርናል ደግሞ ኢንተርናሽናል ትሬድ ነው። ስለዚህ ሀገራት ከሀገራት ጋር ለምሳሌ እዚህ ሆኜ ዱባይ ቢሸጥ፣ እዚህ ሆኜ ኬንያ ቢሸጥ ወይም የኔ ምርት ሌላ ሀገር አሳልፌ ሲሸጥ ያ ኤክስተርናል ይባላል። እዚሁ በዚሁ ሲሆን ግን በአንድ ሀገር ውስጥ ሲሆን ግን ያ ስለዚህ ያ በአንድ ሀገር ውስጥ ሲሆን ደግሞ ኢንተርናል ይባላል ማለት ነው። እሺ እያንዳንዱን ኢንተርናል ትሬድ ሉክ ኢንተርናል ትሬድ ኮንዳክትድ ዊዝን ካንትሪ እንግዲህ ይህ የሀገር ውስጥ ንግድ በምንልበት ሰዓት ላይ በአንድ ሀገር ወሰን ውስጥ የሚደረግ የንግድ እንቅስቃሴ ነው። ኢትዮጵያ ውስጥ ከሆነ በኢትዮጵያ ድንበር ውስጥ የስ በአራቱም አቅጣጫ ሊሆን ይችላል። ስለዚህ ከዚህ አክሱም ሄጄ ብሸጥ፣ ከዚህ ሞያሌ ሄጄ ብሸጥ፣ ከዚህ ጋምቤላ ብሸጥ ይህ ኢንተርናል ትሬድ ነው የሚባለው። ለምን? በኢትዮጵያ ድንበር ውስጥ ያለ የንግድ እንቅስቃሴ ስለሆነ ማለት ነው። ኦኬ ሆልሴል ትሬድ እንግዲህ ይህ የጅምላ ንግድ ማለት ነው። ሆልሴል ትሬድ ስንል በጅምላ መነገድ ማለት ነው። ሶ ባይንግ ኤንድ ሴሊንግ ኢን በልክ ምን እያለ ነው? እቃዎችን በብዛት መግዛትና መሸጥ። ለምሳሌ የጅምላ ነጋዴዎች አሉ አይደለ? ስለዚህ በጅምላ ይረከቡና ለምሳሌ ከሆነ ቦታ ላይ በጅምላ ያመጡና እዚህ ለቸርቻሪዎች ደግሞ በአትርፈው ይሸጣሉ ማለት ነው። ይሄ ኢንተርናል ትሬድ ውስጥ ሁለት አይነት ትሬድ አለ። ሆልሴል ትሬድ ኤንድ ሪቴል ትሬድ ይባላል። ሆልሴል ትሬድ የጅምላ ንግድ ማለት ነው። በጅምላ ማለት በልክ አለን በብዛት አምጥተው የሚሸጡት ማለት ነው።
ሪቴል ትሬድ ስንል ደግሞ ይሄ ደግሞ የችርቻሮ ንግድ ነው። ከነዚህ ከሆልሴል ትሬደሮች ይገዛና ለምሳሌ በየሰፈሩ ያሉ ሱቆች በብዛት ዕቃ የሚያመጡት ከመርካቶ ነው። መርካቶ ያሉ ሰዎች ደግሞ ከአስመጪዎች ይረከባሉ። በብዛት ይረከቡና ለነዚህ ለቸርቻሪዎች ወይም ለባለሱቆች ምን ያደርጋሉ? እያተረፉ ይሸጣሉ። እነዚያ ባለሱቆች ሪቴለሮች ደግሞ ይገዙና ከሆልሴል ለእኛ ለሸማቾች ደግሞ ምን ያደርጋሉ? እነሱም ጨምረው ደግሞ ለእኛ ይሸጡልናል ማለት ነው። ስለዚህ እነዚህ ሁለት አይነት የንግድ እንቅስቃሴዎች በኢንተርናል ትሬድ ውስጥ አሉ ማለት ነው። ሶ ሆልሴል ትሬድ ስንል ባይንግ ኤንድ ሴሊንግ ኢን በልክ፣ ዚስ ሪቴል ትሬድ ስንል ደግሞ ሴሊንግ ጉድስ ቱ ኮንሱመር፣ ለሸማቾች የሚያቀርቡት እነዚህ ናቸው። እነዚህ ሆልሴል ትሬደሮች ለሸማች በቀጥታ አያቀርቡም። ለምሳሌ እኔ እጅግ ከአስረካቢዎች ወይም ከጅምላ አስመጪዎች የሆነ ዕቃን አንድ ስጠኝ ብል ላይሰጠኝ ይችላል። ለምን? እነሱ ጅምላ ሻጭ ናቸው ማለት ነው። የጅምላ ንግድ ነው ይሄ። ጅምላ ነጋዴዎች ናቸው። እነዚህ ደግሞ ቸርቻሪዎች ናቸው ማለት ነው። ስለዚህ እቃዎችን ለተጠቃሚዎች በቀጥታ የሚሸጡት ማን ናቸው? ሪቴል ትሬድ። እነዚህንም መለየት መቻል አለባቸው። ሴሊንግ ጉድስ ቱ ኮንሱመርስ፣ ኮንሱመር እኛ ተጠቃሚዎች ነን፣ ገዢዎች ማለት ነው። ስለዚህ ለእኛ በቀጥታ የሚያቀርቡልን ሪቴል ትሬደሮች ናቸው ማለት ነው። ይሄ ኢንተርናል ትሬድ የሚለውን ጽንሰ ሀሳብ ያስረዳናል። ኤክስተርናል ትሬድ ስንል ደግሞ ይሄ ኤክስተርናል ትሬድ ኢዝ ትሬድ ቢትዊን ዲፍረንት ካንትሪስ። ያችሁ ሁለት የተለያዩ ሀገራት የሚያደርጉት የንግድ እንቅስቃሴ ምን ይባላል? ኤክስተርናል አይደል? ውጭያዊ አይደለ? ውጭ። ስለዚህ ከሀገር ውስጥ ከሌላ ከኢትዮጵያ ድንበር ውጭ ሄጄ ቢሸጥ ከዚህ ጅቡቲ፣ ከዚህ ኬንያ፣ ከዚህ ሌላ አውሮፓ ሀገራት፣ ኤዥያ ሄጄ ቢሸጥ ያ ኤክስተርናል ትሬድ ኦር ኢንተርናሽናል ትሬድ ይባላል ማለት ነው። እዚህ ላይ ሶስት ነገሮችን ማየት እንችላለን። አንደኛው ኢምፖርት ትሬድ አለ። ኢምፖርት ትሬድ ስንል ምን ማለት ነው? ባይንግ ፎሬን ጉድስ። እንግዲህ ኢምፖርት ይሄ ገቢ ነው፣ ወደ ማለት ከውጭ የሚያስመጡ ሰዎች አሉ አይደለ? ኢምፖርት የሚያደርጉ። ስለዚህ ከውጭ ያስመጡና እዚህ ይሸጡልናል። ከውጭ ስላስመጡት ኤክስተርናል ትሬድ ነው ያ። ከዛ እዚህ አምጥተው ለእኛ ይሸጡልናል ማለት ነው። ይሄ ኢምፖርት ትሬድ ይባላል። ባይ ነው ማለት እነሱ ይገዛሉ፣ ኢምፖርት ነው የሚያደርጉት፣ ወደ ሀገር ውስጥ ያስገባሉ። አያችሁ፣ ወደ ሀገር ውስጥ አስገቢዎች ናቸው፣ አስመጪዎች ናቸው ማለት ነው። ሌላው ኤክስፖርት ትሬድ ነው። እኚህ ደግሞ ከኢትዮጵያ ለምሳሌ የተለያዩ ምርቶችን ቡና አምራቾች አሉ፣ ቡና ነጋዴዎች አሉ። ስለዚህ ቡናን ይወስዱና ምን ያደርጋሉ? ለተለያየ ዓለማት የሚሸጡ አሉ። ስለዚህ ኤክስፖርት ትሬድ ስንል ደግሞ ሴሊንግ ዶሜስቲክ ጉድስ አብሮድ። አያችሁ፣ ምንድን ነው ሴል የሚያደርጉት? የሀገር ውስጥ ምርትን ነው። የሀገር ውስጥ ምርትን ለውጭ ሀገር መሸጥ ሴል ነው የሚያደርጉት። ኢምፖርት ላይ ባይ ነው የሚያደርጉት። ኢምፖርት ማስገባት ወደ ሀገር ውስጥ ማምጣት ስለሆነ ይገዛሉ እዚህ ላይ ማለት ነው። ኤክስፖርት ትሬድ ላይ ስንል ግን መሸጥ ነው፣ የሀገር ውስጥ ምርትን ለውጭ ሀገር መሸጥ። ይሄ ኤክስፖርት ትሬድ ይባላል። ሶስተኛው ደግሞ ኢንትሪፖት ትሬድ የሚባለው ነው። ይሄ ደግሞ ኢንትሪፖት ትሬድ የሚባለው ኢምፖርቲንግ ፎር ሪኤክስፖርት። እንግዲህ ከውጭ ያስመጡና ከውጭ ያስመጡሉ የሆነ ምርት ሊያስመጡ ይችላሉ። እዚህ ካስመጡ በኋላ ለሌላ ሀገር መልሶ ለመላክ እቃዎችን ከውጭ አስመጥቶ ለሌላ ሀገር መልሶ ይሸጣሉ። ለምሳሌ ከዱባይ እቃን ሊያመጡ ይችላሉ። የተለያዩ ምርቶችን አንድ ባለ ሀብት ሊያመጣ ይችላል ኢትዮጵያ ውስጥ። ከዛ ያንን ያመጣውን ነገር ለጅቡቲ ወይ ለኬንያ ወይ ለኤርትራ መልሶ ሊሸጥ ይችላል ማለት ነው። ስለዚህ ይሄ ኢንትሪፖት ትሬድ ይባላል ማለት ነው። ይሄ ሶስተኛው ኢንትሪፖት ትሬድ የሚባለው ነው። ኦኬ፣ ስለዚህ ይህንን ለዩ። ኤክስተርናል ትሬድ ላይ ሶስት አይነት ትሬድ አለ። ኢንተርናል ትሬድ ላይ ሆልሴል ትሬድ እና ምናልን የስ ሪቴል ትሬድ ብለን በሁለት ከፈለን። እዚህ ላይ ደግሞ ሶስት አይነት ነው ያለው። ኦኬ፣ ኢትዮጵያ ኤክስፖርት ትሬድ እንግዲህ ኢትዮጵያ ኤክስፖርት የምታደርጋቸው ምን ነገሮች ናቸው? ለውጭ ሀገር የምትሸጣቸው ምንድን ናቸው ነው እዚህ ጋር ደግሞ እያለን ያለው። ስለዚህም ኢትዮጵያ በዋናነት ሉክ ሜንሊ አግሪካልቸራል ፕሮዳክትስ ያለን ይሄ ስለሆነ ማለት ነው። ቢኮዝ ዴቨሎፒንግ ካንትሪ ነን አይደለ? ስለዚህ ዴቨሎፒንግ ካንትሪ ደግሞ ቤዚካሊ ኢኮኖሚ የተመሰረተው ምንድን ነው? በግብርና ብለናል። ስለዚህ አብዛኞቹ ያላደጉ ሀገራት የሚልኩት ምንድን ነው? የግብርና ምርቶችን ነው። ሶ ሜንሊ አግሪካልቸራል ፕሮዳክት ይህንንም ሊጠቋችሁ ይችላሉ። ሶ ሜጀር ኤክስፖርት ኢንክሉድ በዋናነት እኛ ለውጭ የምንልከው ምንድን ነው ሲባል የመጀመሪያው ቡና ነው። ስለዚህ ቡና በዋናነት ቡና አለ። ሌላው ሊቭስቶክ ኤንድ ሌዘር ሰው እዚህ ጋም ደግሞ የቀንድ ከብቶችና ቆዳን እንልካለን። የቀንድ ከብቶችንም እንልካለን፣ ከብቶችን እንልካለን፣ እንዲሁም ሌዘር ቆዳን እንልካለን።
ሶስተኛው ኦይል ሲድስ ኤንድ ፐልስስ እንግዲህ የቅባት እህሎች እና ጥራጥሬዎችን እንልካለን ማለት ነው። የቅባት እህሎችና ጥራጥሬዎችን ለምሳሌ እንደ ቦሎቄ የመሳሰሉት ማለት ነው። ሌሎችም የቅባት እህል ብለን የምንላቸው አሉ አይደለ? ስለዚህም እነሱንም እንልካለን። ሌላው ፍሩትስ ቬጂቴብልስ ኤንድ ፍላወር እዚህ ጋም ፍራፍሬ አትክልትና አበቦችንም እንልካለን። ፍራፍሬ አትክልት፣ አበቦች እነዚህም ኤክስፖርት ይደረግ ኢትዮጵያ ኤክስፖርት ከምታደርጋቸው ነገሮች ውስጥ ሌላኛው ይሄ ነው። ቴክስታይል ጨርቃ ጨርቅም ኤክስፖርት ይደረጋል። እንግዲህ የተለያዩ ኢንዱስትሪ ፓርኮች አሉ በኢትዮጵያ ውስጥ አይደለ? ስለዚህ እነዛ ኢንዱስትሪ ፓርኮች ውስጥ ጨርቃ ጨርቅ ይመረታሉ። የስ እነዛን ጨርቃ ጨርቅ እንልካለን። እነሱ ደግሞ ልብስ አድርገው መልሰው ለእኛ ይሸጡልናል ማለት ነው። ቴክስታይልም ሌላው ኢትዮጵያ ኤክስፖርት የምታደርጋቸው ናቸው። ስፓይስስ ኤንድ ሚኔራልስ ቅመማ ቅመምና ማዕድናት እዚህ ቅመማ ቅመሞችንና ማዕድናትንም ለተለያዩ ሀገሮች እንልካለን። ስለዚህ ኢትዮጵያ በዋናነት ኤክስፖርት የምታደርጋቸው ለውጭ የምትልካቸው ምንድን ናቸው ሲባል በዋናነት የግብርና ምርቶች ሆኖ እነዚህ ላይ የተመሰረቱ ናቸው ማለት ነው። ይህም ሌላኛው ሀሳብ ነው። ኦኬ አሁን ደግሞ የምንሄደው ምን ላይ ነው? ማርኬት ፎርስስ። እዚህ ላይ እያንዳንዷን ነጥብ በደንብ እንድትከታተሉ ፈልጋለሁ፣ አጽንኦት እንድትሰጡ። ምክንያቱም ይጠየቃሉ በብዛት ሀሳቡን በደንብ መረዳት አለባችሁ። ስለዚህ ዋና የገበያ ኃይሎችን ነው የምናየው ማለት ነው። ስለዚህ ገበያን የሚወስኑ ኃይሎች ምንድን ናቸው ስንል እነዚህ ሰፕላይ እና ዲማንድ። ይሄ ሰፋ ያለ ሀሳብ ነው፣ ግን ለእናንተ በሚመጥን መልኩ በሚገባችሁ መልኩ በቀላሉ ላስረዳችሁ ሞክራለሁ። ሶ ሰፕላይ ኤንድ ዲማንድ እነዚህ አቅርቦትና ፍላጎት ማለት ነው። አቅርቦት ሰፕላይ፣ ዲማንድ ፍላጎት። ስለዚህ እነዚህ አቅርቦትና ፍላጎት የገበያ ኃይሎች ይባላሉ ማለት ነው። ማርኬት ፎርሶች ናቸው። ምን ማለት ነው ግን አቅርቦት? ምን ማለት ነው ፍላጎት? እሺ ፕራይስ ዲተርማይንድ ባይ ሰፕላይ ኤንድ ዲማንድ። እንግዲህ የአንድ ዕቃ ዋጋ የሚተመነው በአቅርቦትና በፍላጎቱ መሰረት ነው ማለት ነው። ስለዚህ የአንድ ዕቃ ዋጋ ተመን ሲወጣ የሚወጣው በሰፕላይ በአቅርቦት እንዲሁም በፍላጎት ላይ ተመስርቶ ነው ማለት ነው። አቅርቦትና ፍላጎት ምን ማለት ነው? ፍላጎት ምን ማለት ነው? አቅርቦት ስንል ሉክ ዲማንድ ሚንስ ዊሊንግነስ ኤንድ አቢሊቲ ቱ ባይ። ፍላጎት ማለት ለመግዛት ያለን ፍላጎትና አቅም ማለት ነው። ለመግዛት የመጀመሪያ ፍላጎት ይኖራል። ፍላጎት ኖሮ ግን አቅም ላይኖረን ይችላል አይደለ? ወይም መግዛት አቅም እያለን ግን ያንን ነገር ለመግዛት ፍላጎት ልናጣ እንችላለን። ስለዚህ ምን ማለት ነው ዲማንድ ስንል የነዚህ የሁለቱ ነገሮች መመጣጠን ነው። ስለዚህ ፍላጎት ይኖረናል፣ እንዲሁም የመግዛት አቅም ሲኖረን ያ ዲማንድ ይባላል ማለት ነው። ሰፕላይ ስንል ደግሞ ዊሊንግነስ ኤንድ አቢሊቲ ቱ ሴል። እዚህ ጋር ደግሞ አቅርቦት ደግሞ ስንል ለመሸጥ ያለው ፍላጎትና አቅም። የስ ሰፕላይ እንዲኖር ሁልጊዜም አቅርቦት እንዲኖር ምን መኖር አለበት? ገዢ፣ ሸማች፣ ፈላጊ ሊኖር ይገባል። ዲማንድ የሚያደርገው ሰው ሊኖር ይገባል ማለት ነው። ስለዚህ ፈላጊ ከሌለ፣ የሚፈለግ እቃ ከሌለ አቅራቢው ዝም ብሎ አንድን እቃ አምጥቶ አይሸጥልንም። ስለዚህ ሰፕላይ በምንልበት ሰዓት ላይ ዊሊንግነስ ኤንድ አቢሊቲ ቱ ሴል፣ ዲማንድ ግን ዊሊንግነስ ኤንድ አቢሊቲ ቱ ባይ። ስለዚህ ፍላጎት የመግዛት ፍላጎት ሲኖር ነው። አቅርቦት ደግሞ ምን ማድረግ የመሸጥ ፍላጎት ሲኖር ነው። አቢሊቲ ቱ ሴል የሽ ለመሸጥ ያለው ፍላጎትና አቅም ማለት ነው እዚህ ጋር። ኦኬ አሁን ዲማንድም ሰፕላይም ሁለቱም ሲመጣጠኑ ፍላጎትም አቅርቦትም የተሟላ ሆኖ ሲገኝ ያ ምን ይባላል? ማርኬት ኢኩሊበረም ይባላል። ብዙ ጊዜ ፈተና ላይ ትጠይቃለች። ኢኩሊበረም የምንለው መቼ ነው ሲባል ኢኩሊበረም የሚሆነው መቼ ነው? ዲማንድ ፍላጎት ከአቅርቦት ጋር እኩል ሲሆን ማለት ነው። ስለዚህ ማርኬት ኢኩሊበረም ኦከርስ ዌን ሰፕላይ ኢኳልስ ዲማንድ ኦር ዲማንድ ኢኳልስ ሰፕላይ ማለት ነው። ስለዚህ አቅርቦት ከፍላጎት ጋር እኩል ሲሆን ያኔ ማርኬት ኢኩሊብረም ብለን እንለዋለን ማለት ነው። ማርኬት ኢኩሊብረም ይህንን በቲዎሬቲካል በዚህ መልኩ ሊጠይቅ ይችላል፣ በግራፍም ሊጠይቃችሁ ይችላል። ሁለቱንም አሳያችኋለሁ። ኦኬ አሁን እዚህ ጋር ይሄ የሰፕላይ ዲማንድ የሚለውን ኮንሰፕት ለማስረዳት የገባ ምስል ነው። ሶ ይሄ በአረንጓዴው የተሳለው የሰፕላይ ግራፍ ነው። ሰፕላይ አቅርቦት ማለት ነው። ይሄ ደግሞ ቀዩ የዲማንድ ነው፣ ፍላጎት። ስለዚህ
ሁልጊዜም አቅርቦት እዚህ ጋር ፕራይስ አለ፣ ዋጋ አለ፣ እዚህ ጋር ደግሞ መጠኑ አለ ኳንቲቲው። ስለዚህም ዋጋው ይህንን በምሳሌ ሌላም ቦታ አሳያቸዋለሁ፣ ግን ግራፉን በዋናነት እንድታዩ ነው። ስለዚህ አቅርቦት እና ፍላጎት ሁለቱ የሚገናኙበት መስመር ሁልጊዜም ኢኩሊብረም ስንል ዲማንድ ወይም ሰፕላይ ኢኳል ቱ ዲማንድ ሲሆን ነው ብለናል። ስለዚህ ሁለቱ ግራፎች የሰፕላይ ግራፍ እና የዲማንድ ግራፍ የሚገናኙባት ያቺ መስመር ቺ ማለት ነው ኢኩሊብረም ትባላለች ማለት ነው። ኢኩሊብረም ትባላለች እንዳትረሱ። ስለዚህ ኢኩሊብረም ማለት ምን ማለት ነው ስንባል ዲማንድ እና ሰፕላይ እኩል ሲሆን ማለት ነው። ስለዚህ ሰፕላይ ኢኳል ቱ ዲማንድ በሚሆንበት ሰዓት ላይ ያ ማርኬት ኢኩሊብረም የስ ማርኬት ኢኩሊብረም ብለን እንጠራዋለን። ይህንን በሌላው ምስል አሳያቸዋለሁ። ስለዚህ ሁልጊዜም ለመሸጥ ያለን ፍላጎትና ለመግዛት ያለን ፍላጎት እኩል ሲሆኑ ወይም አቅርቦትና ፍላጎት እኩል ሲሆኑ የሚፈጠረው ምንድን ተብሎ ይጠራል? ኢኩሊብረም ተብሎ ይጠራል ማለት ነው። ኢኩሊብረም። ኦኬ። ሌላው እንግዲህ ሰፕላይና ዲማንድን ስናነሳ እነዚህን ሁለት ኮንሰፕቶች መሰረታዊ ናቸው፣ ሰርፕለስ ኤንድ ሾርቴጅ። ስለዚህ ይህም ሰርፕለስ እና ሾርቴጅ የምንለው በዲማንድና ሰፕላይ ላይ ተመስርተን ስለሆነ እነዚህን ጽንሰ ሀሳቦችን መረዳት ግድ ይላቸዋል። ፈተና ላይ አይቀርም እንደዚህ አይነት ጥያቄዎች። ሶ ሰርፕለስ ስንል ምን ማለት ነው? ዲማንድ ማነው ሾርቴጅ ስንል ምን ማለት ነው? ሉክ ፎከስ ሰርፕለስ አለ። አሁን እዚች ጋር በቃ ሰርፕለስ ሚለውን እንይዛለን። አሁን ሰርፕለስ በምንልበት ሰዓት ላይ ሰርፕለስ ኢዝ ኤ ሲቹዌሽን ኢን ዊች ኳንቲቲ ሰፕላይድ ኢዝ ግሬተር ዛን ኳንቲቲ ዲማንድድ። እንግዲህ ምን እያለን ነው እዚህ ጋር? ሁልጊዜም ሰርፕለስ ነው የተትረፈረፈ ማለት ነው። የተትረፈረፈ አንድ ነገር የተትረፈረፈ የሚሆነው መቼ ነው? አቅርቦቱ የቀረበው ነገር ከፈላጊው በላይ ሲሆን ማለት ነው። ለምሳሌ እኛ ኢትዮጵያውያን ውስጥ በማነው እኛ ኢትዮጵያውያን እንደ ሀገር ወይም እንደ ግለሰብ ማሰብ እንችላለን። እዚህ የሆነ የምንፈልገው ነገር ሊኖር ይችላል ብለን እናስብ። ለምሳሌ አሁን ላይ ሳምሰንግ ኤስቴን ስልክ አለ ብለን ብናስብ ኤስቴን አብዛኛው ኢትዮጵያዊ ኤስቴን አለው እንበል፣ ኤስቴን አለው። ስለዚህ አንድ አስመጪ ኤስቴን ስልክ በብዛት ኢትዮጵያ ውስጥ ቢያመጣ አሁን አብዛኛው ሰው ደግሞ ያ ስልክ አለው አይደለ? ስለዚህ ፈላጊው ያንን ስልክ የሚፈልገው የሰው ቁጥር ምን አነስተኛ ነው ሊሆን የሚችለው። ለምን? አብዛኛው ሰው ስላለው ማለት ነው። ስለዚህ የቀረበው ነገር ከፈላጊው በላይ ስለሆነ ያኔ ምን እንላለን? ሰርፕለስ ተከሰተ እንላለን ማለት ነው። ያ ሰርፕለስ ማለት ምንድነው? ኤክሰስ ሰፕላይ ማለት ነው። ስለዚህ በጣም ብዙ አቅርቦት ሲኖር ያኔ ምን ይባላል? ሰርፕለስ ይባላል። ስለዚህ በአጭሩ ሰርፕለስ ስንል የቀረበው ምርት መጠን ከፍላጎት በላይ ሲሆን ያ ማለት ኳንቲቲ ሰፕላይድ ኢዝ ኦልዌይስ ግሬተር ዛን ኳንቲቲ ዲማንድ። የስ ኳንቲቲ ሰፕላይድ ሁሌም ከኳንቲቲ ዲማንድ የበለጠ ሲሆን ማለት ነው። ስለዚህ ይሄ የሰርፕለስ ዲፊኒሽን በአጭሩ ይሄን ይመስላል ማለት ነው። ሁልጊዜም ሰርፕለስ ስትባሉ በቃ ኪው ሰፕላይ ግሬተር ዛን ኪው ዲማንድ፣ እቺ ኪው ኳንቲቲ መጠኑ ማለት ነው። ስለዚህ የአቅርቦት መጠን ከፍላጎት መጠን ሲበልጥ ሁሌም ትርፍ ነው፣ የተረፈረፈ ነው የሚኖረው ማለት ነው። ስለዚህ ሰርፕለስ ይባላል። ሰርፕለስ ላይ ይህን ሰርፕለስ ቅድም ባልኳችሁ በግራፍ በምናስቀምጥበት ሰዓት ላይ እንዴት ነው የሚሆነው? ኦኬ ዘ ፕራይስ ኢዝ ሴት አባቭ ዘ ኢኩሊብሪየም ፕራይስ። ይሄ ሁልጊዜ የዋጋው ተመኑ የዋጋው ግራፍ ላይ በምናስቀምጥበት ሰዓት ላይ ከኢኩሊብሪየም ፕራይሱ ከፍ ብሎ ነው የሚገኘው ማለት ነው። ይሄን አሳያቸዋለሁ በግራፍ። ይሄ ጽንሰ ሀሳቡን ብቻ ተረዱት እዚህ ጋር። ስለዚህ ሰርፕለስን በዚህ ካየን፣ ሾርቴጅ ስንል ምን ማለት ነው? አንድ ነገር እጥረት ሲባል ምን ማለት ነው? ፈላጊ ብዙ ሰው አለ፣ ግን ምርቱ ገበያ ላይ ሲያንስ ማለት ነው። በቃ ባጭሩ ሾርቴጅ በምንልበት ሰዓት ላይ ኤክሰስ ዲማንድ ነው። በጣም ፈላጊ ብዙ አለው፣ ተፈላጊ የሆኑ ምርቶች አሉ አይደለ? ግን ያ እንደሚፈለገው ገበያው ላይ ግን ምን ይኖራል? እጥረት ይኖራል ማለት ነው። ስለዚህ በዛ ሰዓት ላይ ምን ይከሰታል? ሾርቴጅ ነው የሚከሰተው። ሶ ሾርቴጅ ማለት ኢት ኢዝ ኤ ሲቹዌሽን ኢን ዊች ኳንቲቲ ዲማንድድ ፍላጎት ኢዝ ግሬተር ዛን ኳንቲቲ ሰፕላይድ። ሁልጊዜም ፍላጎት
ከአቅርቦት ሲበልጥ የሚከሰተው ምንድን ነው? ሾርቴጅ ነው። ሾርቴጅ ምንድን ነው? ኤክሰስ ዲማንድ፣ በጣም ብዙ ፈላጊ ሲኖር ማለት ነው። ስለዚህም በግራፍ ላይ በምናስቀምጥበት ሰዓት ላይ ዘ ፕራይስ ኢዝ ሴት ቢሎ ዘ ኢኩሊብረም ፕራይስ ይለናል። ይህንን በግራፍ ባሳያችሁ፣ ይህን መጽሐፉ ላይ የለም ግን ምሳሌውን በደንብ እንድትረዱት ነው። እዚህ ጋር ምን ይለናል? ሉክ እዚህ ጋር ፕራይስ ነው የሚቀመጠው ብለናል፣ የዋጋ ተመን ነው። እዚህ ጋር ደግሞ መጠኑ ነው አይደለ? የዛ ነገር መጠን ኳንቲቲ ነው። ሶ ሁልጊዜም ምን ብለናል? ይሄ ቀዩ ሰፕላይ ነው። ቀይ ወደ ላይ ሲሰመር ሰፕላይ ነው። ይሄ ደግሞ ምንድን ነው? ዲማንድ ነው። ዲማንድ በዚህ በኩል ነው የሚቀመጠው፣ ሰፕላይ ወደ ላይ ነው የሚቀመጠው። አሁን ይሄ ፈተና ላይ ቢኖርና ኢኩሊብረም የቱ ጋር ነው ብትባሉ ምንድን የሚባለው? ሁልጊዜም ኢኩሊብረም ማለት እቺ ፖይንት ናት። ስለዚህ ኢኩሊብረም የሆነው ስንት ላይ ነው ስንባል ፕራይሱ 60 አይደል? ይሄ ፕራይስ ነው። ስለዚህ ፕራይሱ 60 ሆኖ ኳንቲቲው ስንት ነው? 40። ስለዚህ ፕራይሱ እዚህ ጋር ምን ይላል? ኳንቲቲው 40 እና ፕራይሱ 60 ላይ ሁለቱ መስመሮች የተገናኙበት ቦታ እዚህ ላይ አይደለ? ስለዚህ እነዚህ ሁለት ነጥቦችና እነዚህ ፖይንቶች ላይ ምንድን ነው? ኢኩሊብረም እንላለን። ኢኩሊብረም እንላለን። ታዲያ ሰርፕለስ እና ዲማንድስ ማነው ሾርቴጅስ ስንል ቅድምን ብሎናል። ሁልጊዜም ሰርፕለስ የሚከሰተው ምን ብሎናል? እዚች ጋ ሉክ ሰርፕለስ ኦር ኤክሰስ ሰፕላይ ማለት ነው። ግራፉ ማነው ፕራይሱ እንዴት ነው የሚቀመጠው? አባቭ ዘ ኢኩሊብረም ፕራይስ ብሎናል። አያችሁ፣ ሰፕላይ ለምሳሌ ሰርፕለስ ስንል ይሄ ነው ከኢኩሊብረም ፕራይስ። ኢኩሊብረም ፕራይሷ እቺ 60 አይደለች? ሁልጊዜም ከኢኩሊብረም ፕራይሱ እላይ ነው ማን የሚቀመጠው? ሰርፕለስ የሚቀመጠው ማለት እላይ ነው የሚቀመጠው። ያ ማለት ኳንቲቲ ሰፕላይ አቅራቦቱ ከማን ይበልጣል? ከፈላጊው ይበልጣል ማለት ነው። የቀረበው ምርት ከፈላጊው ቁጥር በላይ ሲሆን ያ ሰርፕለስ ይባላል። ሁልጊዜም ሰርፕላስ ላይ በየትኛው ውስጥ የሚካተተው? እዚህ ውስጥ ነው ያለው ማለት ነው። አያችሁ። ስለዚህ በቀላሉ የምትይዙት ሰርፕለስ ምንድን ነው ስንባል ፕራይሱ ዋጋው ከኢኩሊብረም ፕራይስ በላይ ነው። አባቭ ኢኩሊብረም ፕራይስ ነው ፕራይሱ የሚቀመጠው ማለት ነው። ስለዚህ እዚህ ውስጥ ነው ማለት ነው ሰርፕለስ ያለው። ያ ማለት ኳንቲቲ ሰፕላይ እዚች ጋ ኳንቲቲ ሰፕላዩ ግሬተር ዘን ኳንቲቲ ዲማንድ። ስለዚህ ኳንቲቲ ሰፕላይ ከኳንቲቲ ዲማንድ ሲበልጥ ያ ምን ይባላል? ሰርፕለስ ይባላል ማለት ነው። ስለዚህ ሰርፕለስ ከኢኩሊብረም ፕራይስ በላይ ነው። ሾርቴጅ ስንል ሾርቴጅ ደግሞ ምንድን ነው? ከኢኩሊብረም ፕራይስ በታች ነው የሚቀመጠው። ያ ማለት ዲማንዱ ከፍተኛ ነው። የስ ኳንቲቲ ዲማንድ ፈላጊው ከፍተኛ ነው። ነገር ግን ሰፕላዩ ትንሽ ነው ማለት ነው። አቅርቦቱ ትንሽ ነው። ፈላጊው ብዙ ነው፣ አቅርቦቱ ትንሽ ነው። ስለዚህ ፈላጊው ብዙ አቅርቦቱ ትንሽ በሚሆንበት ሰዓት ላይ እጥረት ነው የሚከሰተው፣ የምርት እጥረት ማለት ነው። ስለዚህ እጥረት በሚከሰትበት ሰዓት ላይ ለምንድን ነው የተከሰተው ስንል ፈላጊው ብዙ ሆኖ አቅርቦቱ ግን ትንሽ ስለሆነ ነው ብለን እንላለን ማለት ነው። ሶ ኦልዌይስ ኳንቲቲ ዲማንድ ኢዝ ግሬተር ዛን ኳንቲቲ ሰፕላይ። ስለዚህ በግራፍ ላይ ኢኩሊብረም ማነው ሾርቴጅን በምናስቀምጥበት ሰዓት ላይ ዘ ግራፍ ኢዝ ቢሎ ዘ ኢኩሊብረም ፕራይስ ማለት ነው። ዘ ፕራይስ ኢዝ ቢሎ ዘ ኢኩሊብረም ፕራይስ። ይሄ እዚህ ውስጥ ደግሞ የሚቀመጠው ሾርቴጅ ነው። እዚህ ግራፍ ውስጥ የሚቀመጠው ሰርፕለስ ነው ማለት ነው። ይሄ በአጭሩ እንደዚህ ነው። እናንተ ላይ ዲፕ ስለማይገባ ካልኩሌሽን ምናምን ብዙም እዚህ ላይ አያስፈልገውም። እሺ ይህን ከተረዳችሁ ለመጨረሻው ሀሳብ ስንሄድ ሜጀር አክተርስ ኦፍ ዘ ማርኬት፣ እንግዲህ ዋና ዋና ተዋናዮች የገበያ እነማን ናቸው? እንግዲህ የገበያ ተዋናዮች ብለን የምንላቸው ምንድን ነው? ማርኬት ቅድም እንዳልነው ስትራክቸር ኦር ፕሌስ ዌር ባየርስ ኤንድ ሴለርስ ኢንተራክት ቱ ኤክስቼንጅ ጉድ ኤንድ ሰርቪስ አይደል? ማርኬት የሚለውን ዲፊኒሽን ቅድም ስንገልጽ ያ ነው። ስለዚህ ሸማችና ሻጭ የሚገናኙበት ቦታ ማለት ነው። አሁን ሁለት መሰረታዊ አክተሮች አሉ ወይም ተዋናዮች አሉ አይደለ? በገበያ ውስጥ ሁለት ተዋናዮች ናቸው ያሉት። አንደኛው ሻጭ ነው፣ ሁለተኛው ገዢ ነው። በቃ ስለዚህ ባየር ኤንድ ሴለርስ ብለን በሁለት እንከፍላቸዋለን። ባየር ስንል ሁሌም ፈላጊ ነው። የስ ዘ ዲማንድ ሳይድ ነው የሚቀመጠው ማለት ነው። በዲማንድ ሳይድ ነው፣ በሸማች ወይም በፈላጊው ሳይድ ነው የሚቀመጠው። ሴለር ስንል ሻጭ ነው አይደለ? ሻጭ ደግሞ አቅራቢ ነው፣ በአቅራቢ ሳይድ ይቀመጣል ማለት ነው። ይሄ በፈላጊ ይሄ አቅራቢ ነው። እሺ ምንድነው ታዲያ ዓላማው ስንል ዘ ጎል ኦፍ ዚስ አክተርስ አር ቱ ፋሲሊቴት
አን ኤክስቼንጅ ዛት ሳቲስፋይስ ዘ ኒድስ ኦፍ ቦዝ ፓርቲስ። ስለዚህ የዚህ የማርኬት ዓላማው ዋናው ዓላማው ወይም የነዚህ ሁለት አክተሮች ዋና ዓላማ ምንድን ነው? የነዚህን የምርት ዝውውርን ወይም ሸማችና ፍላጎት ማነው ሸማቾች ፍላጎታቸውን ይገልጻሉ አይደለ? ሸማቾች ፍላጎታቸውን ይገልጻሉ። ከዛስ አምራቾች ደግሞ መፍትሄ ይሰጣሉ ወይም ምርት ያቀርባሉ ማለት ነው። ስለዚህም በዚህ የሀገር ኢኮኖሚ ያድጋል ነው። አያችሁ። ስለዚህ ቱ ፋሲሊቴት አን ኤክስቼንጅ ዛት ሳቲስፋይ ዘ ኒድ ኦፍ ቦዝ ፓርቲስ የፈላጊውንም የሻጩንም የገዢውንም ፍላጎት ማሟላት ነው የገበያው ዋና ዓላማ ማለት ነው። ስለዚህ የገበያ ዋና ዓላማ ምንድን ነው ስንባል የሁለቱንም ፍላጎት ማሟላት ብለን እንመልሳለን ማለት ነው። ኦኬ አሁን ባየር ምንድን ነው ፕሮፐርቲው ባህሪው ምንድን ነው ስንል ይሄም በጣም ወሳኝ ኮንሰፕት ስለሆነ ነው። ሶ ባየር ስንል እነማን ናቸው? ሁ ዜ አር ኢንዲቪጁዋልስ ኦር ሃውስሆልድስ ሁ ፐርቼዝ ፕሮዳክትስ። እንግዲህ ባየር ስንል ሸማቾች ማለት ነው። እንግዲህ ሸማች በምንልበት ሰዓት ላይ ምርቶችን ለግል ወይም ለቤተሰብ ጥቅም የሚገዙ ግለሰቦች ናቸው አይደለ? ሸማች ስንል ለግለሰብ ሊሆን ይችላል የምንገዛው ወይም ለቤተሰብ ሊሆን ይችላል ማለት ነው። ፓረንቶቻችን ለምሳሌ ሸማች ናቸው። ለምን? ለቤተሰብ ሊገዙ ይችላሉ አይደለ? አስቤዛ ሊሆን ይችላል፣ የተለያዩ ነገሮችን ገዝተው ሊመጡ ይችላሉ። ስለዚህ ባየር ናቸው እነሱ ማለት ነው። ወይም ኮንሱመርም ተብሎ ሊባል ይችላል፣ ሸማቾች ማለት ነው። ኦኬ ፕራይመሪ ዓላማችሁ ምንድን ነው? የሸማች ፕራይመሪ ፐርፐዙ ሁልጊዜም ግለሰባዊ ወይም ቤተሰባዊ ጥቅም ነው ማለት ነው። እዚህ ለግለሰብ ሊገዛ ይችላል ወይም ለቤተሰብ ሊገዛ ይችላል። የሸማች ዋናው ዓላማ ይሄ ነው ማለት ነው። የሸማች ዋና ባህሪ ምንድን ነው ስንል ፋይናል ዩዘር ነው አይደለ? ፋይናል ዩዘር ነው። የመጨረሻው ተጠቃሚ ማን ነው? ሸማች ነው። ምክንያቱም ቅድም እንዳልነው ለምሳሌ ሆልሴል ትሬደሮች አሉ አይደለ? ጅምላ የሚሸጡ አሉ። ከነዚህ ሆልሴል ትሬደሮች ማን ይገዛል? ሪቴለሮች ይገዛሉ አይደል? እነዚህ ችርቻሮ ሻጮች ማለት ነው። ስለዚህ እኛ መጨረሻ ላይ ከነሱ ምን እናደርጋለን? ኮንሱም እናደርጋለን፣ እንገዛለን ማለት ነው። ስለዚህ መጨረሻ ላይ ያለው ኮንሱመር ነው ወይም ባየር ብለን እንላለን። ስለዚህ አንደኛው የባየር ፕሮፐርቲ ፋይናል ዩዘር ስለሆነ ነው። ሶ ዜ አር ዘ ኢንድ ሊንክ ኢን ዘ ፕሮዳክሽን ቼን። ስለዚህ በምርት ሂደቱ ላይ በምናይበት ሰዓት ላይ የመጨረሻው መስመር ላይ መጨረሻው ላይ የሚቀመጠው ይህ ሸማች ነው ማለት ነው። ኦኬ ሌላው ባህሪው ኮንሳምፕሽን ድሪቭን ነው። ዜ ባይ ጉድስ ፎር ዩዝ ኦር ሳቲስፋክሽን። ስለዚህ እቃዎችን የሚገዙት እቃዎችን የሚሸምቱት ለግል ጥቅም ሊሆን ይችላል አይደለም። ስለዚህ ፍላጎታቸውን ሻጮች ገዢዎች ምን መግዛት እንዳለባቸው ያውቃሉ። ያን የሚገዙት አንደኛው ሰስፋይን ለመሆን ነው፣ ለመርካት ነው፣ እቃዎችን ገዝተው ወይም ለመጠቀም ነው። ኖት ፎር ሪሴል ኦር ፋርዘር ማኑፋክቸሪንግ። ስለዚህ ለግል ጥቅም ነው እንጂ ድጋሚ ለመሸጥ ወይም ለማምረት አይደለም የሚገዙት። ባየር ከተባለ በቃ ፐርሰናል ዩዝ ኦር ለቤተሰብ ፋሚሊ ዩዝ ነው የሚገዙት ማለት ነው። ስለዚህ ይሄ ሌላው ባህሪያቸው ነው። ማርኬት ኢንፍሉዌንስ ያደርጋሉ፣ ገበያውን ተጽዕኖ ያሳድራሉ በገበያው ላይ ማለት ነው። ለምንድን ነው ተጽዕኖ የሚያሳድሩት? ሉክ ዜር ፕሪፈረንስስ ኤንድ ዲማንድ ዲክቴት ዋት ሴለር ፕሮዲውስ። እንግዲህ የነዚህ ፍላጎታቸው ሻጮች ምን ማምረት እንዳለባቸው ይወስናል ማለት ነው። አያችሁ። ስለዚህ ብዙ ሸማች የሚፈልገ ነገር ካለ ያንን ነገር ያዩና ሻጮች ደግሞ ምን ያደርጋሉ? ያንን ምርት ያቀርባሉ ማለት ነው ለሸማቾቹ። ስለዚህ የሸማቾች ባህሪ ወይም የሸማቾች ፍላጎት የሻጮችን ወይም የአቅራቢዎችን ምርጫ ይወስናል ማለት ነው። ይሄን እንዳትረሱ። የነጋዴዎች ባህሪስ እንግዲህ ሴለር ስንል እነማን ናቸው? ሴለር ሻጮች ወይም አምራቾች ብለን እንላለን። ፕሮዲውሰርስ ሻጮች ወይም አምራቾች ብለን ማለት እንችላለን ማለት ነው። ስለዚህ እነሱ እነማን ናቸው ስንል ኢንዲቪጁዋልስ ኦር ኦርጋናይዜሽንስ ኦር ቢዝነስስ ዛት ክሬትስ ኤንድ ፕሮቫይድ ፕሮዳክትስ። እንግዲህ እዚህ ጋር ሻጮችን በምናይበት ሰዓት ላይ ምርቶችን ለግል ወይም ጥሬ ዕቃዎችን ወደ ተጠቃሚ ምርት በመቀየር ለገበያ የሚያቀርቡ ድርጅቶች ሊሆኑ ይችላሉ ወይም ግለሰቦች ሊሆኑ ይችላሉ ማለት ነው። ስለዚህ ምርቶችን ለሸማቾች ለፈላጊዎች የሚያቀርቡ ግለሰቦችም ሊሆኑ ይችላሉ ወይም ተቋማት ሊሆኑ ይችላሉ፣ ድርጅቶች ሊሆኑ ይችላሉ ማለት ነው። እዚህ ላይ ይህንን ማየት እንችላለን። ፕሮሰሱን በምናይበት ሰዓት ላይ ሁልጊዜም እነዚህ ሴለሮች ወይም ፕሮዲውሰሮች ፕሮዲውስ ለማድረግ ምን ይፈልጋሉ? ሮ ማቴሪያል ይፈልጋሉ አይደለ? ስለዚህ አንድ ባለ ፋብሪካ በዛ ፋብሪካ ውስጥ የሚመረተውን ምርት አቅርቦ ለሸማች ለማድረስ የሚመረተውን ምርት ጥሬ ዕቃ መጀመሪያ ማግኘት አለበት ማለት ነው። ስለዚህ ፕሮሰሱ ላይ በምናይበት ሰዓት ላይ
አኳየር ሮ ማቴሪያል ጥሬ ዕቃን ይፈልጋሉ ማለት ነው። ጥሬ ዕቃን ይፈልጋሉ። ያን ጥሬ ዕቃ ከወሰዱ በኋላ ፕሮሰስ በማድረግ ወደ ለምሳሌ ፋብሪካ ከሆነ በፋብሪካ ውስጥ ለምሳሌ ሮ ማቴሪያሉ ለምሳሌ የግብርና ምርት ቢሆን የስ ለምሳሌ ብርቱካን ቢሆን ኦሬንጅ ወይ ባናና ቢሆን ይህን ባናና ወይ ብርቱካን ከገበሬው ይረከቡና ሮ ማቴሪያል ነው። ከገበሬው ወስደው ምን ያደርጋሉ? በፋብሪካቸው ውስጥ ፕሮሰስ ያደርጋሉ። ኮንቨርት ያደርጉታል። ወዴት? ወደ ዩስፉል ፕሮዳክት ወር ወደ ተለየ ወደ ጁስ ወደ ምናምን ያደርጉና ፋይናሊ ለእኛ ይሰጡናል ማለት ነው። ሶ እዚህ ጋር ሴለሮች ኮንቨርት ማቴሪያልስ ኢንቱ ዩስፉል ፕሮዳክትስ ኦር ሰርቪስስ ይህን እንዳትረሱ። ሶ ፕራይመሪ ፐርፐዛቸው ምንድን ነው ስንል ቱ ሰፕላይ ጉድስ ኤንድ ሰርቪስ ዛት ሚት ኮንሱመር ዲማንድ። እንግዲህ ዋና ዓላማቸው የእነዚህ የሻጮች ዋና ተግባራቸው አንደኛ ምንድን ነው ብለናል? የሸማቾችን ፍላጎት በማጤን ለነሱ ተስማሚ የሆነ ምርትን ማቅረብ የስ ምርትን ማቅረብ ነው። በቃ ይሄ የነሱ የሻጮች ባህሪ ይሄ ነው። ኪሩላቸው አስተዋጽኦአቸው ምንድን ነው ስንል ቫሊዩ ክሬሽን ነው። ያ ማለት እሴትን መጨመር ማለት ነው። ዋና ተግባራቸው እሴት መጨመር ነው። ስለዚህ የነበረውን ምርት በተለየ መልኩ ማምጣት። ለምሳሌ እኛ ከዚህ በፊት የምናውቀው በቆሎ አለ አይደለ? አሁን ያንን ኮርን ምን አደረጉት? በተለያየ በቺፕስ ልጆች በሚወዱት መልክ አያችሁ፣ በዛ መልኩ ስለዚህ ቫሊዩ ክሬት አደረጉና የተለያዩ ነገሮችን በማድረግ ፕሮሰስ በማድረግ ለተጠቃሚው አመቺና ጣፋጭ በሆነ መልኩ ያቀርባሉ ማለት ነው። ቫሊዩ ክሬሽን ተርኒንግ ሪሶርስ ኢንቱ ሳምቲንግ ሞር ቫሉያብል። ይሄ አንደኛው ዓላማቸው ነው። ቫሊዩ አድ ካላረጉ የሚገዛቸው አይኖርም ማለት ነው። ምክንያቱም ቫሊዩ አድ ካላረጉ መጀመሪያ ያለውስ የስ መጀመሪያ ከነበረው ምን የተለየ ነገር አለው ብሎ ሸማች መጠየቁ ስለማይቀር ቫሊዩ ክሬሽን አንደኛው ሮላቸው ነው። ሁለተኛው ሰፕላይ ነው፣ አቅርቦት ነው። ሜኪንግ ፕሮዳክትስ አቬይላብል ፎር ሴል ኢን ዘ ማርኬት። ስለዚህ ምርቶችን ለገበያ በምቹ በሆነ መልኩ ማቅረብ ነው፣ አቬይላብል ማድረግ ነው አይደለ? ስለዚህ እጥረት እንዳይከሰት የሸማቾችን ባህሪ ወይም ፍላጎት እያዩ ገበያውን ማሟላትና ማቅረብ። ይሄ የሴለሮች ኦር የአምራቾች ፕሮዲውሰሮች ምንድን ነው ሮል ነው ማለት ነው። ሮል ነው። ኦኬ የመጨረሻው የዚህ ቶፒክ የመጨረሻው ኢንተራክሽን፣ የሁለቱ ኢንተራክሽን እንዴት ነው? ኢንተራክሽን ሰፕላይ ኤንድ ዲማንድ አቅርቦትና ፍላጎትን ስናይ እንዴት ነው የሚገናኘው ስንል እዚህ ጋር ምን ይላል? ሃው ዜ ኮኔክት ኮንሱመር ኤክስፕረስ ኒድ ዋንት። ሁልጊዜም ሸማቾች ፍላጎታቸውን ኒድ እና ዋንት ራሱ በተለያየ መልኩ አሁን ኒድ በምንልበት ሰዓት ላይ ቤዚክ ኔሴሲቲ የሆኑ ነገሮች ናቸው። እዚህ ጋር ለምሳሌ ምግብ፣ አልባሳት ምናምን የምንላቸው ናቸው። ዋንት ስንል ኖርማሊ ቢኖረንም ባይኖረንም ቢኖረን የምንጠቀምበት ባይኖረንም ግን መኖር የምንችልበት ለምሳሌ ቲቪ ሊሆን ይችላል፣ ፎን ሊሆን ይችላል፣ ካር ሊሆን ይችላል። ይሄ ዋንት ነው፣ ፍላጎት ነው። ይሄ ግን ያለዚህ መኖር የማንችላቸው ናቸው። ምግብ፣ አልባሳት ምናምን የምንላቸው ናቸው ኒድ የሚባሉት ማለት ነው። የስ ስለዚህ ኮንሱመር ሁልጊዜ ፍላጎታቸውን ያሳያሉ፣ ዲማንድ ያደርጋሉ። ከዛስ ፕሮዲውሰሮች ደግሞ ያንን ነገር ክሬት ያደርገው ሶሉሽን ይፈጥራሉ፣ ሰፕላይ ያቀርባሉ ማለት ነው። የዲማንድና የሰፕላይ ግንኙነት ይሄ ነው ኢንተራክሽን። አንዱ ፈላጊ ነው፣ ፍላጎቱን ይገልጻል። አቅራቢው ወይም አምራቹ ደግሞ ያንን ፍላጎት ለማሟላት ያቀርባል ማለት ነው። ትራንዛክሽኑን በምናይበት ሰዓት ላይ ሴለርስ ፕሮቫይድ ዘ ፕሮዳክት ኦር ሰርቪስ፣ ሁልጊዜም አቅራቢዎች ወይም ሸማቾች ማነው ሻጮች ምን ያደርጋሉ? ያንን ምርት ያቀርባሉ ማለት ነው። ያንን ምርት ወይም አገልግሎት ያቀርባሉ ለማ ለፈላጊው። ፈላጊው ያንን ምርት ወይም አገልግሎት ይጠቀምና ምን ያደርጋል? ለተጠቀመው ምርት ወይም አገልግሎት ገንዘብ ይከፍላል። ይህም ሁለተኛው ሪሌሽን ሶ ሪዛልቱን ስናይ የፋንክሽኒንግ ኢኮኖሚ ፎር ሪሶርስ አር ኮንቨርተድ ዲስትሪቢዩትድ ኤንድ ዩዝድ ቱ ኢምፕሩቭ ኳሊቲ ኦፍ ላይፍ። እንግዲህ ይሄ በዚህ ሂደት ውስጥ ነው። ስለዚህ ሰዎች አንድን ጥሬ ዕቃ ወደ ምርት ቀይረው ያንን ምርት አከፋፍለው እስከ መጨረሻው ለተጠቃሚ በማድረስ የገንዘብ ዝውውር፣ የሀገራት እድገት፣ የሰዎች የግለሰብ ህይወት መለወጥ እዚህ ላይ የተመሰረተ ነው ማለት ነው። ኦኬ ትንሽ በዛ ያለ ይመስለኛል፣ ግን አጠር ያለ ስለሆነ ብዙም የሚያሰለች አይመስለኝም። ስለዚህ ይሄ ለፈተና በደንብ ያዘጋጃቸዋል ብዬ አምናለሁ። እንግዲህ ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ቆይታ